እኔ ከዛሬ 8 ዓመት በፊት አሜን ብዬ ዳመናም የለም ንፋስም የለም ክብሩን እሱ ይውሰድ። አሁን አሜሪካ ነው ያለሁት። አንተ ያየህ ነው አይደል እያልሽ በመጣመጭበት ነገር የሰራዊት ጌታ እግዚአብሔር እንደዚህ ያለ ሳትጥይ ነው የምትሻገሪው። ታግላ ብቻዋን ቀረች ለማለት ለሚጠባበቁ እግዚአብሔር ያሳብብሻል። እኔ ለማዳን ነው የደብላብ ያለበ የሞት ግልኝ ተሰቃየህልኝ መርገቤን ወሰድከው ልታድነኝ ሲነቁ ሲሳለቁብህ መልስም አልነበረ ሲወግሩህ ለኔ ነው ይሁሉ የሆንከው እንዴት እንድትወደኝ እንዳየው የሆነን ምዕራፍ አልፋለሁ በሉስ እማ እስቲ አንቺ ቁሚና የሆነ ምዕራፍ አልፋለሁ በስቲ ማጋዳላ ባጋድ አያያ ዘር ይዘሽ ነው የምታልፍ ትውልድ ይዘሽ ነው የምታልፍ ቤት ይዘሽ ነው የምታልፍ ርስትሽን ይዘሽ ነው ጠላት አስጥሎሽ እንድትሄጂ የሚፈልገውን ነገር ሳትጥይ ነው። አንድ ሰው ይጩና እዚህ ቤት ሳልጥል አልፋለሁ ይበለኝ። አንዳንዴ ትልቅ ሸክም ይዛችሁ የሆነበት ማለፍ ካቃታችሁ ጥላችሁ ነው የምታልፉት። እኔ ግን ተነብያለሁ በኢየሱስም የያዛችሁትን ጥላችሁ ሳይሆን ቅድስናችሁን ጥላችሁ ሳይሆን ውሳኔያችሁን አቋማችሁን በኢየሱስም የያዛችሁን እንደያዛችሁ በክብር ትሻገራ አያስጥልሽም አለኝ ጌታ። ማጋዳ ባጋዳ ባሳ እንደምታምጥ ሴት ከማጸኗ ወልዳ ለማረፍ እንደምትጋ ሴት አንተ ያየህ ነው አይደል እያልሽ በመጣመጭበት ነገር የሰራዊት ጌታ እግዚአብሔር እንደዚህ ያለ ሳትጥይ ነው የምትሻገሪው። ይዘሽ ነው የምትሻገሪው። እጆቻችሁን ወደ እሷ ዘርጉና እስቲ አጥይም በሉ። እስቲ ማዕበሉ አያስጥልሽም በሏት። ሁኔታው አያስጥልሽም በሏት። መከራው አያስጥልሽም በሏት። ደግሞ የእምብርክክ ሴት ነሽ። 2 እጥፍ አቅምሽን ዛሬ አደስኩ። የመጸለይ ጉልበትሽን አደስኩ በኢየሱስ። ሃሌሉያ። ባንቺ ጉልበት ውስጥ ትውልድ አለ። እግዚአብሔር ምስክሬ ቤተክርስቲያን የተወቻቸው ትውልድ የረሳቸው እግዚአብሔር አለኝ ባንቺ እምብርክክ የምቀበላቸው ትውልዶች አሉኝ። ሌሊቶችሽ ከዚህ በኋላ የሞት አይሆንም። እኩለ ሌሊት መለኮት እያመጣ ምስጢር ማውራት ይጀምራል። አሜን ለሚል ለአንድ ሰው ሌሊቶቹ ላይ ሰማይ ይቀዳደላል። ሐናም ስትጸልይ እንደዚህ ያለች ልቤ በእግዚአብሔር ጸና ቀንደም በአምላክ ከፍ አለ አፌም በጠላቶች ላይ ታግላ ብቻዋን ቀረች ለማለት ለሚጠባበቁ እግዚአብሔር ያሳብብሻል። ብቻሽን አይደለም የምትቀሪው አለ ጌታ። በትውልድ ትከበቢያለሽ። እስቲ ሞገስ ሰጣችሁ አሜን በሉ። እግዚአብሔር በር ሲከፍትልሽ አይቻልም። ጠላት ከፊትሽ ዘግቼዋለሁ ያለውን መዝገብ 3 ታላቅ ሰነድ እግዚአብሔር በህይወትሽ እንደገና ይከፍተዋል። ነይ እስቲ የኔ እናት ነይ አንዴ ነይ አንዴ። የኔ እናት ክብር አለበት ቅባት አለበት። ኢየሱስ ጌታ ነው። ከኔ የመጡት እኔ ከቅሊንጦ ማረሚያ ሰፈር ከማን ጋር የመጡት? ራሴ ፈልጌ ቸርቹን እየፈለግሽ አንድ ምስክርነት የዚህ የእግዚአብሔር ሰው ቅባት እንዳይቀልባችሁ ጉባኤው ታድላችኋል። እዚህ አካባቢ ያላችሁ እውነቴን ነው የምናገረው። እኔ ከዛሬ 8 ዓመት በፊት አሁን እሱ ላስታውሰኝ ይችላል። አንድ ቦታ አዋሳ ላይ ምስጋና አዜብ የምትባል ጓደኛዬ አንድ ቢሮ እንሰራ ነበርና የሃይሚ ጓደኛና እዛ ላይ ጓዳ ውስጥ ተደብቄ 800 ብር የቤት ኪራይ መክፈል አቅቶኝ አሁን ዛሬ ላይ እንዲምታዩኝ አዲስ ቢሮ ገብቼ ተደብቄ ጓዳ ውስጥ ቁጭ ብዬ ነበር። እዛ ምስጋና ላይ የሚያውቀኝም ሰው ስለሌለ ነይ አንቺ ሴት ነው ያለኝ የእግዚአብሔር ሰው። የመኪና ቁልፍ ነበር የሰጠኝ። አሜን። የምትደበቂበት ዘመን አበቃ ውጪ ነው ያለኝ። አያውቁኝም። አዲስ ስታፍ ነው
ገርሟቸው እቺ አሁን ሰሞኑን የገባችው የተዛወረችው ሴት ናት አይደል ይባባሉ ነበር። አሜን ብዬ ዳመናም የለም ንፋስም የለም በዛ በመንግስት ሰራተኛ ደሞዝ ነው ያለሁት። ክብሩን እሱ ይውሰድ። አሁን አሜሪካ ነው ያለሁት። የሚገርመኝ በዛ ሰዓት ያገለገሉኝ ጥቁር ከድር የሚባል አገልጋይ አብሮ ተጋብዞ መጥቶ አዜ ቤቷ ተመልሶላት ምስጋና ነበር እና በዛ ጭንቅ ሰዓት ነው የጸለይክላትም ተፈጽሞ ነው እዛ ምስጋና ላይ ቆምከው። እኔ ግን ማን እንደሆንክ በዛ ሰዓት አላውቅም። ተቀብዬ ሄድኩኝ። አሁን ግን አንድ ጊዜ በፌስቡክ ላይ ባለቤትህን አየኋትና ከሷ ጋር ዝም ብዬ ሜሴንጀር ውስጥ ገብቼ አታውቂኝም የእግዚአብሔር ሴት ግን ፈልግሻለሁ ስልክሽን ብዬ ተቀብዬ ከሷ ጋር ኮሙኒኬት አደረኩኝ ከሷ ጋር በኮቪድ ጊዜ ትንሽ ጊዜ ተገናኘን። ግን አሁን ላይ ቲክቶክ ላይ ስታገለግል ሳይ በቃ ቸርቹን እየፈለኩ ጧት ነው የወጣው እየጠየኩ ክብር ለእግዚአብሔር ይሁን። ባንተ ውስጥ ያለውን ጸጋ ባንተ ውስጥ ያለውን ልጅነትህን አይደለም ማየው ባንተ ውስጥ ያለውን እግዚአብሔር አከብረዋለሁ። እግዚአብሔር ማይ ጋድ የዛሬ ስንት ዓመት ነው ያልሽኝ? 8 ዓመት 8 ዓመት አይደል? አዋሳ ነበራችሁ የዛ ጊዜ። እኔም የመንግስት ሰራተኛ ነበርኩ። እስቲ ለጌታ ክብር አጨብጭቡለት ተለለባሉለት። ውስጥ ያለው ጸጋ ይሰራል። አዎ ተካፈሉ። ይሄን ጸጋ ማናገኝበት ጊዜ ይመጣል። አሁን ላይ እድለኞች ናችሁ እና ተካፈሉት። እዚህ አካባቢ ያለውን ሰው በሙሉ ጋብዙና ይሄን ጸጋ ተሻሙ ለማለት ነው። አመሰግናለሁ። ለጌታ ከዚህም በላይ ክብር ይገባዋል። እኔ ለማዳን ነው የደም ላብ ያላበ የሞትክልኝ ተሰቃየህልኝ መርገሜን ወሰድከው ልታድነኝ ሲነቁ ሲሳለቁብህ መልስም አልነበረ ሲወግሩህ ለኔ ነው ይህ ሁሉ የሆንከው እንዴት እንድትወደኝ እንዳየው